አባትና እናቱን እኩል በፍትሃዊ ያየ አይደል እ ለእናቱ የብቻ ነው ስሜቱ፣ ለአባቱ የብቻ ነው ስሜቱ። እና ግን ሁለታችሁ የምትግባቡበት ቀን ነው የናፈቀኝ። እግዚአብሔር ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ባባና ማማ አሉ። እንግዲህ ባባ ሁሌም እየረበሸና እየቀወጠው አስቸግሮኛል። ስለዚህ ምንድነው መሰላችሁ ማማ ሁሌም እንግዲህ አቅፋ ስላስለመደችው ባባ ደግሞ የኔን ፊት በጣም ብዙም እየተመቸው አይደለም እና ፊቴን እንደዚህ ሲያዩ ያለቅሳል። እና በዛ አጋጣሚ ደግሞ እናንተስ ምን ኮሜንት ሰጥታላችሁ ለሱ? እና በጣም እየረበሸ ነው። እኔ ደግሞ አቅፌው ከኔ ጋር እንግዲህ ጩኸቱን አብሮ ይቀጥላል። ማም ደግሞ እንግዲህ በዛ አጋጣሚ ለእናንተ የሆነ ነገር ትላችኋለች። እስኪ አሁን ወደ ቪዲዮ አንቺ ባባ መሲህ በእናትህ ማርያም እኔን ፊት ሲያይ ሁሌም ያለቅሳል። እስኪ ዛሬ ደግሞ ሳይ የኔ አፕዴት ረቀስ ልጅን አንቺ እኮ እያሽቀበጥሽ እንቅልፍ ላይ ነው ማርያም። ያለቀስ ነው ማርያም። ውጥ ነው የሚያደርገው አሁን ምን አድርገሽ ብዬ ነው እንዴ የምትረሱ? አይታችኋል? እሷ እዚህ ያዝለው ማነው አጥፋው ቁጭ ብላ ማለት ነው እያለቀሳት ነበር። ደግሞ ሌላ ጀምሮ ግን ሁለታችሁ የምትግባቡበት ቀን ነው የናፈቀኝ። እግዚአብሔር ማርያም ሲያሳዝን በቃ ሁለታችሁ የሚግባቡበት ቀን በጣም ይናፍቀኛል። ስራ መስራት ማለት ነው። የባባ ልቅሶ ለእኔ ዘፈን ነበር። ዘፈን አንተ ተጀጀ ይልኝ እኔ ፍቅር ወይ አላልኩም? እዩት እዩት፣ አባትና እናቱን እኩል በፍትሃዊ ያየ አይደል እ ለእናቱ የብቻ ነው ስሜቱ፣ ለአባቱ የብቻ ነው ስሜቱ። እና አንተ ምን ሆነህ ነው? እስኪ ቆይ ባባ አንተ አንተ ልጅ አንተ ቅዱስ ባባ ዛሬ ግን ነው ማለት ደብሮታል በጣም። ክትባት ነገር እንዴት እያደረጋቸው ነው? የምር በቃ ያሳብዱኝ ነው ባይሴ ማለት ነው። እንግዲህ ባባ እና እኔን የምታስታርቁን ከሆነ ቆንጆ ቆንጆ ኮሜንቶችን እየጻፋችሁ አስታርቁ። አለበለዚያ ግን ልንግባባት ይቻላል። እኔ ራሱ የእሱ ለቅሶ ምርር አድርጎኛል። ምን ልግዛልሽ? ከረሜላ፣ ማስቲካ የትኛው ይሻላል? የትኛው ይሻላል? ፍት የሚለው ነገር ከንፈሩ ስብስብ ያደርግልኝ። አንተ ላይ ሆነ ደግሞ ሌላ ስራ ይመጣል። አንተ ላይ ሆነ ሌላ ስራ ውድድ ይላል። እንግዲህ ውድ ፋሚሊዎቻችን ያው ባባ እንግዲህ ስሙ ቅዱስ ይባላል። በዛ አጋጣሚ ስሙን ለማታውቁ ሀሳብ አስተያየታችሁን ኮሜንት ላይ ቁጭ አድርጉልኝ። እንግዲህ ባባና እኔ ስንታረቅ ደግሞ እየተጫወትን ከእሱ ጋር ፈታ እያልን አብረን ወደ እናንተ እንመጣለን።